ጋፋ ስብሰባ ነው። መሪዎች፣ ፖሊሲ አውጪዎች፣ አጋሮች፣ ወዳጆችና ጠላቶች ሁሉ የሚገኙበት ይህ ጠቅላላ ጉባኤ ሀያላኑንም ሆነ ድሃ ሀገራትን እኩል ማይክራፎንና መድረክ የሚያጋራ ጥሩ አጋጣሚ ተደርጎም ይወሰዳል። በዚህ ጉባኤ ላይ ኢትዮጵያን በመሪዎቿ ስትወከል የኖረችው ገና ከምስረታው ጀምሮ ነበር። በብቸኝነት ነጻ አፍሪካዊ ሀገር ሆና በመገኘት ይህንን ድርጅት የመሰረተችው ኢትዮጵያ በጉባኤዎቹም ላይ መሪዎቿ ብዙ ሐሳብ ሰንዝረውበት ብዙም ተናግረውበታል። ቀዳማዊ ኃይለ ሥላሴ በአማርኛ ባቀረቧቸው ንግግሮች ዓለም ስለ ጋራ ሰላምና ደህንነቱ ሲል በህብረት እንዲሰራ ሲጠይቁበት፣ አፍሪካውያን ነጻ እንዲወጡ ሲሟገቱበት ታይተዋል። አቶ መለስ ዜናዊ የዓለም ኢኮኖሚ በጥቂት ሀብታሞች ካዝና ውስጥ መጠራቀሙንና ኢፍትሐዊነት የበለጸጉ ሀገራትም ለሚለቁት የአየር ብክለት ለታዳጊ ሀገሮች እርዳታ እንዲሰጡ ወዘተ ሊደረጉ እንደሚገባ ጠይቀውበታል። አቶ ኃይለማርያም ደሳለኝ የሚሊኒየም የልማት ግብ ይሳካ ዘንድ አፍሪካውያንና የሦስተኛው ዓለም ሀገራት ላይ የሚደረግ ኢንቨስትመንት ያለውን አስፈላጊነት አብራርተውበታል። በዚህ በተባበሩት መንግስታት ጉባኤ ላይ ተሳትፈው የማያውቁ የኢትዮጵያ መሪዎች ሁለት ሲሆኑ እነሱም ኮሎኔል መንግስቱ ኃይለማርያምና ኮሎኔል አብይ አህመድ ናቸው።